አርሰናልና ቪክተር ጊዮኬሬሽን በተመለከተ አዲስ ተጫራች መምጣቱን ከሰዓት አካባቢ የወጡ መረጃዎች ያሳያሉ። ሊቨርፑል የቪክተር ጊዮኬሬሽ ፈላጊ ሆኖ መጥቷል። ካሪዮ ደሙንሃ የተባለ የፖርቱጋል ጋዜጣ ነው ይህንን መረጃ ይዞ የወጣው። ሊቨርፑሎች የዳርዊን ኑኔዝ ትክክለኛ ተተኪ ጊዮኬሬሽ ነው የሚል ሀሳብ እንዳላቸው፣ ደግሞ ስፖርቲንግ ሊዝበኖች ምን ያህል ገንዘብ ለዚህ ተጫዋች እንደሚፈልጉ ወኪሎችን መረጃ መጠየቃቸውን የሚጠቁም መረጃ ይዞ ወጥቷል። እንደ መረጃው ከሆነ 68.4 ሚሊዮን ፓውንድ ወይም ደግሞ 80 ሚሊዮን ዩሮ አካባቢ ነው ስፖርቲንግ ሊዝበን ከዚህ ተጫዋች ዝውውር የሚፈልገው የሚል መረጃ ነው የወጣው። 27 ዓመቱ ነው። ባለፉት ቀናት ከአርሰናል ጋር ነበረ በስፋት ስሙ እየተያያዘ የነበረው። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው። ሁለቱ እስካሁን ድረስ ጠንካራ ጥያቄ አላቀረቡም። አርሰናል ያቀረበው ጥያቄ በስፖርቲንግ ሊዝበን ውድቅ ተደርጎበታል። ስለዚህ ሊቨርፑል መምጣቱ አርሰናሎች እንዲፈጥኑ ሊያደርግ ይችላል። አሊያም ደግሞ ሊቨርፑል በዚህ ዝውውር የታወቀ ግልጽ የሆነ አቋም ይዟል። ይጠይቃል፣ ያስፈርማል። 116 ሚሊዮን ፓውንድ አውጥቶ ቪርትዝን ከባየር ሊቨርኩሰን ማስፈረም ችሏል። በዚህ ክረምት ከፍተኛው የዝውውር ገንዘብ ነው። የብሪታንያም ከፍተኛ የዝውውር ገንዘብ ሆኗል በታሪኩ። ይህ ገንዘብ ሙሉ በሙሉ ወጪ የሚሆን ከሆነ 100 ሚሊዮን ፓውንድ በቅድሚያ የሚከፈል ነው። ደግሞ 16 ሚሊዮን ፓውንድ በቀጣይ የሚከፈል አዶንስ ነውና 116 ሚሊዮን ፓውንድ ለቪርትዝ ለማውጣት ያላቅማማ ክለብ ነው ሊቨርፑል። በዛ ላይ ደግሞ ፍሪምፖንግን አስቀድሞ ነው በፍጥነት ያስፈረመው ከዛው ከጀርመን ከባየር ሊቨርኩሰን። አሁን ደግሞ ኬርኬዥን ለማስፈረም ከጫፍ ደርሷል። ከ40 ሚሊዮን ፓውንድ በላይ ለዚህ ተጫዋች ያወጣል። ከሌሎች ተጫዋቾችም ጋር ስሙ እየተያያዘ ይገኛልና ሊቨርፑል ከጠየቀ የሚያስፈርምበት እድል በጣም ከፍተኛ ይመስለኛል። በተለይም በዚህ ክረምት ደግሞ በሚቀጥሉት ዓመታት በእንግሊዝ ፕሪሚየር ሊግ በእንግሊዝ እግር ኳስ ላይ ለሚኖራቸው የበላይነት በማሰብ ከፍተኛ ገንዘብ እያወጡ ነው። መረጃዎች እስከ 200 ሚሊዮን ፓውንድ ድረስ ማውጣት ይችላል። ሊቨርፑል እስከ 200 ሚሊዮን ፓውንድ ድረስ ማውጣት ይችላል የሚሉ ናቸው እና ከፍተኛ ገንዘብ ሊያወጣ ይችላል። ይሄንን 68.4 ሚሊዮን ፓውንድ ሊከፍል ይችላል። በዛ ላይ ደግሞ ከዳርዊን ኑኔዝ የሚገኝም ገንዘብ አለ። ኮንሳ ከክለቡ ጋር ይለያያል። ሉዊስ ዲያዝም ሊወጣ የሚችልበት እድል አለና አሁን ካወጣው በላይ በሽያጭም የተወሰነ ገንዘብ ስለሚያገኝ በድጋሚ ሊቨርፑል ወደ ተጫዋች ዝውውር ገብቶ ሊያስፈርም ይችላል። ስታንዳርድ ስፖርት አሁንም አርሰናልና ማንቸስተር ዩናይትድ ቪክተር ጊዮኬሬሽን ለማስፈረም የተሻለ እድል ያላቸው ክለቦች ናቸው ብለዋል። በተለይም ደግሞ አርሰናል ተጫዋቹን የማስፈረም ፍላጎት አለው። ተጫዋቹም ወደ ሰሜን ለንደን የማምራት ፍላጎት ስላለው አርሰናል አሁንም ጠንከር ብሎ ከሄደ ማስፈረም ይችላል። ግን ደግሞ ሊቨርፑል ይዞ የሚመጣው ገንዘብ ከፍተኛ ነው። በዛ ላይ ደግሞ አርሰናል ጋር ሊያገኘው የሚችለው ነገር ሊቨርፑል ጋርም አለ። የአውሮፓ ቻምፒየንስ ሊግ ተፎካካሪ የሆነ ክለብ ነው መሄድ የሚፈልገው። በዛ ላይ ደግሞ በእንግሊዝ ፕሪሚየር ሊግ የሚጫወት ክለብ የአምና ሻምፒዮን ነው ሊቨርፑል። አርሰናል የሚሰጠው ሊቨርፑል የሚያስቀርበት ነገር ያለ አይመስለኝም። ካጫወት ጋር በተያያዘ ምናልባት ወደ አርሰናል ሊሄድ የሚችልበት ፍላጎት ያ ከሆነ እንጂ አርሰናል ሰጥቶት ሊቨርፑል የማይሰጠው ነገር ያለ አልመሰለኝም በግሌና ሊቨርፑል መምጣቱ የተጫዋቹንም ሀሳብ ሊያስቀይር ይችላል። ምክንያቱም አርሰናል ከስፖርቲንግ ሊዝበን ጋር የሚያደርገው ድርድር ተጫዋቹ በሚፈልገው ልክ እየሄደለት አይደለም። ገና ነው በእርግጥ የዝውውር ጊዜው፣ ግን ተጫዋቹ በይፋ ወጥቶ ከስፖርቲንግ ሊዝበን ጋር ሰጣ ገባ ውስጥ ገብቷል። ቫራንዳሽን የክለቡን ፕሬዝዳንት በይፋ ነው የተናገረውና ወደ ስፖርቲንግ ሊዝበን እንደማይመለስም አረጋግጧል። በዚህ ምክንያት አርሰናሎች ጠንከር ያለ ጥያቄ ሄደው ማስፈረም ይኖርባቸዋል። ያንን ማድረግ ይኖርባቸዋል። ግን እስካሁን እየተመለከትን ያለ ነው ያንን ማድረግ አልቻሉም። ለ27 ዓመት ተጫዋች እስከ 68 ሚሊዮን ፓውንድ ድረስ ማውጣት አይፈልጉም፣ ወይም ደግሞ 80 ሚሊዮን ዩሮውን ማውጣት አይፈልጉም። ሊቨርፑል ደግሞ ከዚህ አስቀድሞ በነበረው የዝውውር ስትራቴጂ የክለቡንም አቅም ለማሳየት በዛ ላይ ደግሞ ተጫዋቹ መጥቶ በክለቡ ውስጥ ለውጥ የሚያመጣ ከሆነ ዋንጫ የሚያስገኝ ከሆነ ችግር የለበትም። ምክንያቱም ዋንጫ ማምጥቶ ገንዘቡንም ማግኘት ስለሚችል ማለት ነው። አርሰናል ጋር የሚጎለው ይሄ ይመስለኛል። አሁን እንኳን የገንዘብ አቅም አለው እየተባለ ባለበት ጊዜ ውስጥ ይሄንን እየተመለከትን አይደለም። በእርግጥ ውላቸውን የሚያድስላቸው ተጫዋቾች አሉ። ሌሎችም ቦታዎች ላይ ተጫዋች ማስፈረም አለበት፣ ገንዘቡን ማብቃቃት ይኖርበታል። ግን ደግሞ አንድ ተጫዋች ብቻ ማስፈረም ካለበት እኔ አጥቂ ስፍራ ላይ ነው ተጫዋች ማስፈረም ያለበትና ቤንጃሚን ሼሽኮን አሊያም ቪክተር ጊዮኬሬሽን ሳያስፈርም ይህ የዝውውር መስኮት የሚጠናቀቅ ከሆነ ለአርሰናልም ለደጋፊዎችም በተለይ ለደጋፊው ጥሩ ስሜት የሚሰጥ አይደለም። በሚቀጥለው ዓመት ተፎካካሪ ይሆናል ብዬ አላስብም። በእነሱ ደረጃ ያለ ሌላ አጥቂ ሊያስፈርም ይችላል። ቪክተር ኦሲመን የመሳሰሉ ሌሎች አስደናቂ አጥቂዎች ስላሉ እነዚህን ማስፈረም የሚችል ከሆነ በጣም አሪፍ ነው። ግን ከነዚህ ሁለት ግዙፍ ተጫዋቾች ጋር ስሙ ተያይዞ ወደ ኦሌ ዋትኪንስ የሚያመራ ከሆነ የደጋፊውንም ሞራል የሚገድል ነው። በሚቀጥለው ዓመት በኦሌ ዋትኪንስ ሻምፒዮን ይሆናል ብዬ አላስብም። በተለይም ደግሞ ሊቨርፑል አሁን ያለው ጥንካሬ ላይ ሻምፒዮን ሆኖ ቪርትዝን አስፈርሞ ቀዳዳዎችን በተከላካይ ስፍራ ላይ ኦልሞስት ሸፍኖ አጥቂ ላይ ደግሞ እንደዚህ አይነት አስደናቂ አጥቂ የሚያስፈርም ከሆነ አሁንም ሻምፒዮን የሚሆንበት እድል በጣም ከፍተኛ ነው። ስለዚህ እንደ ፖርቱጋሉም ጋዜጣ መረጃ ቪክተር ጊዮኬሬሽን
ለማስፈረም ሊቨርፑል በዝውውር ውስጥ ገብቷል። ጥያቄ ጠይቋል ምን ያህል ገንዘብ እንደሆነ። ስለዚህ በቀጣይ የሚያቀርበው ጥያቄ ነው የሚጠበቀው። እንደ ስታንዳርድ ስፖርት መረጃ ከሆነ ደግሞ አሁንም አርሰናል የተሻለ እድል አለው። በተለይም ደግሞ ማንቸስተር ዩናይትድም እየተፎካከረው እንደሆነ ይታወቃል። በእርግጥ ይህንንም መረጃ አሁንም አርሰናል የተሻለ ነው የሚለውን ዲማርዚዮም አረጋግጧል። በዓለማችን ካሉ ምርጥ ጋዜጠኞች መካከል አንደኛው ነው። ታማኝ ከሆኑ ጋዜጠኞች መካከል አንደኛው ነው እና ዲማርዚዮም በተመሳሳይ አርሰናል ቪክተር ጊዮኬሬሽን አሁንም የማስፈረም እድሉ በእጁ ነው ያለው ብሏል። ከስፖርቲንግ ሊዝበን ጋር መስማማት ነው የሚጠበቅበት። አስቀድሞ 100 ሚሊዮን ዩሮ እንደማይጠይቁ ግልጽ አድርጓል። 85 ሚሊዮን ፓውንድ ማለት ነው። ግን ደግሞ በውሉ ላይ ያለው 60 ሚሊዮን ዩሮ በውሉ ላይ ያለው ሳይሆን ወኪሉ የቪክተር ጊዮኬሬሽ የሚናገረው 60 ሲደመር 10 ሚሊዮን ዩሮ ነው መልቀቂያ በዚህ ክረምት ላይ የተስማማ ነው። በጽሁፍ ወይም በፊርማ የተረጋገጠ ሳይሆን በቃል ደረጃ የተስማማ ነው። እንደዚህ ነው። ያንን ቃላቸውን ሊያከብሩ ይገባል ነው እያለ የሚገኘውና ቫራንዳሽ የክለቡ ፕሬዝዳንት ይህንን ውድቅ አድርገዋል። 60 ሲደመር 10 ሚሊዮን ዩሮ ተጫዋቹን ከክለቡ አያስወጣውም በሚል በግልጽ ተናግረዋልና አርሰናል ከዛ በላይ ይዞ የስፖርቲንግ ሊዝበንን በር ማንኳኳት ይኖርበታል። የ27 ዓመቱ አስደናቂ አጥቂ ወደ አርሰናል የሚጓዝ ነው አሁንም ህልሙ ፍላጎቱ። ግን ደግሞ ቅድም እንዳልኩት ሊቨርፑል በጣም ትልቅ ክለብ ነውና ወደ ሊቨርፑልም ቢያመራ ብዙ ነገር ማግኘት ይችላል። የሚፈልገውን ነገር ሁሉ ማግኘት ስለሚችል ሊቨርፑሎች ጠንከር ብለው ከሄዱ ለአርሰናል ይህንን ዝውውር በጣም ውስብስብ ሊያደርጉበት ይችላሉ። አንደኛው ከአርሰናል ጋር የተያያዘው ጉዳይ ይሄ ነው። ማይክል አርቴታ ለቤርታና ለክለቡ ኃላፊዎች ግልጽ መልእክት አስተላልፏል ተብሏል። ከ23 ቀናት በኋላ ነው ወደ ኤሽያ ለዝግጅት የሚያመራው። በዛም ጨዋታዎችን ያደርጋል። ከትልልቅ ክለቦችም ጋር እንደሚጫወት ይታወቃልና ለዚህ ዝግጅት ወደ ኤሽያ ከማምራቱ በፊት አንድ አጥቂ እንዲፈርምለት ተናግሯል። 23 ቀናት ቀርተዋል ማለት ነው። በእነዚህ 23 ቀናት ውስጥ አርሰናል አንድ ትልቅ አጥቂ ማስፈረም ይኖርበታል። ቢቻል አስቀድሞ ክለቡ ዝግጅት በሚያደርግበት ቀን ጀምሮ ተጫዋቹ ቢገባ በጣም አሪፍ ይመስለኛል። ሌሎችም ክለቦች አስቀድሞ ስላስፈረሙ፣ ግን ደግሞ ያው የገበያውም ሁኔታ ይወስናል። አርሰናልም የሚፈልጋቸው ተጫዋቾች ብዛት እንደ መረጃዎች ከሆነ እንደ ስታንዳርድ ይዞት እንደወጣው መረጃ ቢያንስ 5 ተጫዋቾችን ያስፈርማል ነው። በዚህ ክረምት ሁለቱን ኦልሞስት የጨረሰ ይመስላል። ከፓሪዝ አባላጋን ሁሉን ነገር መጠናቀቁን ፋብሪዚዮ ሮማኖም አሳውቋል ዛሬ። ሌሎችም ዴቪድ ኦርነስቲንም ተመሳሳይ መረጃ ነው ይዘው የወጡትና በ5 ሚሊዮን ፓውንድ ይህ ግብ ጠባቂ ከቼልሲ ወደ አርሰናል ይዘዋወራል። በጣም አሪፍ ዝውውር ነው። ዴቪድ ራያ 2 ዓመታት በጣም አስደናቂ መሆኑን አሳይቷል። ሌላ ጥሩ ግብ ጠባቂ ደግሞ ያገኛልና ኔቶ ስለወጣ በግብ ጠባቂ ላይ ያለውን ችግር ይደፍናል አርሰናል። በግራ መስመር ላይ ሮድሪጎን በተመለከተ ዛሬ ጠንከር ያሉ መረጃዎች ወጥተዋል። አርሰናል ይህንን ተጫዋች ለማስፈረም ያለውን ፍላጎት ሪያል ማድሪድም 77.8 ሚሊዮን ፓውንድ ይዞ የሚመጣ ክለብ ካለ ለመልቀቅ ፍቃደኛ መሆኑን ነው መረጃዎች የሚጠቁሙት እና ሊወጣ የሚችልበት እድል አለ። በሚቀጥለው ዓመት በሚፈልገው ልክ በሪያል ማድሪድ መጫወቻ ጊዜ የሚያገኝ አይመስልም። ስለዚህ አርሰናል ጠንከር ብሎ ከሄደ በግራ መስመር በግራ አጥቂ ላይ ማለት ነው በማርቲኔሊ እና በትሮሳ ቦታ ላይ ተጫዋቹን የሚያስፈርምበት እድል ይኖራል። ይሄም በጣም አሪፍ ዜና ነው። ግን ዋነኛ ኢላማው ቪክተር ጊዮኬሬሽን አሊያም ቤንጃሚን ሼሽኮን ማስፈረም የማይችል ከሆነ ግን ለአርሰናል እንደ ትልቅ ውድቀት ሊቆጠር የሚችል ይመስለኛልና እዛ ላይ ጠንከር ብሎ መሄድ ይኖርበታል። ከዛ በኋላም የሌስተር ሲቲውን ሞሮኮዊ ተጫዋች ለማስፈረም ጥረት እያደረገ እንደሆነ መረጃዎች ወጥተዋል። ኖርጋርድንም በተመሳሳይ መልኩ ጥያቄ አቅርቧል። ዛሬ እንደውም የወጡ መረጃው 9 ሚሊዮን ፓውንድ አቅርቧል ለዚህ ተጫዋችና የሚያስፈርምበት እድል ያለ ይመስላል። ምናልባት ቶትናም ፈላጊ ስለሆነ ጠንከር ያለ የተሻለ ገንዘብ ይዞ የብሬንትፎርድን በር ሊያንኳኳ የሚችልበት እድል አለ። በእርግጥ ግን ደግሞ አርሰናል ጥያቄ አቅርቧል። አንደኛው አማካይ ስፍራ ላይ ይፈልጋል። በአጠቃላይ 5 ተጫዋቾችን ነው በዚህ ክረምት ያስፈርማል ተብሎ የሚጠበቀው። ለኖርጋርድ 9.3 ሚሊዮን ዩሮ ነው ያቀረበው። ክርስቲያን ኖርጋርድ 31 ዓመቱ ነው። በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ልምድ ያለው ተጫዋች ደግሞ አርሰናል እንደሚፈልግ ይታወቃል። የመሐመድ ኩዱስንም ጉዳይ በተመለከተ ጥያቄ ጠይቋል ተብሏል። አርሰናል ስለ መረጃ ለማግኘት ተጫዋቹን በተመለከተ ምን ያህል ክፍያ እንደሚፈልግ እንደዚሁም ክለቡስ ምን ያህል ነው እስከ ምን ያህል ደረጃ ቢሄድ ነው አርሰናል ክለቡ ሊለቀው ፈቃደኛ የሚሆነው። 85 ሚሊዮን ፓውንድ የመልቀቂያ ሂሳብ ተለጥፎበታል። ይህንን የመክፈል ፍላጎት ያለው አይመስልም። ግን የዕለቱ ትልቁ ዜና ቪክተር ጊዮኬሬሽን በተመለከተ ሊቨርፑል ጥያቄ ይዞ ሊቀርብ ይችላል። ወደ ዝውውሩ ሊገባ የመጀመሪያውን መንገድ ጀምሯል። ጥያቄ ጠይቋል ስለ ተጫዋቹ ከስፖርቲንግ ሊዝበን አጠቃላይ